ጨዋታ ከወልቭሱ የጣለው ነጥብ በኋላ በሚገባ በቶትናሙ ጨዋታ አስመልክቶታል። እርግጥ ነው ጠንካራውን ቶትናም ነው ወይ የገጠመው ሌላ ጥያቄ ሊሆን ይችላል። ግን ምንም ቢሆን የከተማ ተቀናቃኝን የደርቢ ተቀናቃኝን ቡድን 4-1 በሰፊ ውጤት አሳምነ ማሸነፍ ከጣልከው ነጥብ በኋላ ጥሩ ባውንስ ማድረጊያ አማራጭ ነው ብዬ አስባለሁ። ለአርሰናል ቁልፍ ተጫዋቾች መካከል አንዱ የሆነው ትልቁ እኔ በእንግሊዝ ፕሪሚየር ሊግ 100 ሚሊዮን ፓውንድ ከወጣባቸው ተጫዋቾች እያንዳንዷን ፔኒ ወርዝ ያደርጋል ብዬ የማስበው ዲክላን ራይስ ዛሬ 100ኛ ጨዋታውን ለአርሰናል እያደረገ ነው። በየጨዋታው 1 ሚሊዮን ፓውንድ አድርጎ ከፍሏቸዋል እስካሁን 100 ሚሊዮን ፓውንዱን ብዬ አስባለሁ። እስካሁን ድረስ ባለው እንቅስቃሴ ልጁ የቼልሲ አካዳሚ ፕሮዳክት ነው። ከዛ በኋላ ነው ወደ ዌስትሃም አቅንቶ ተመልሶ ወደ አርሰናል የመጣውና ቼልሲዎች የአካዳሚ ፕሮዳክቶቻቸው ከወጡ በኋላ በሌላ ቡድን በጣም ሰክሰስፉል ሲሆኑ እንመለከታለን። ብዙ ተጫዋቾቻቸውን በዛ መንገድ አጥቷል። አሁን አርሰናል የዋንጫ ቁልፉ ሚናን ከሚጫወቱ ሰዎች መካከል አንዱ የሆነው ዲክላን ራይስ ደግሞ ሌላኛው ማሳያ ይሆናል። ስለዚህ በዛሬው ጨዋታ 100ኛ ጨዋታውን እያደረገ ብቻም ሳይሆን ዲክላን ራይስ ስለሆነ በአርሰናል በኩል ከምጠብቃቸው ሰዎች መካከል አንዱ እሱ ነው የሚሆነው። የቶትናሙ ጨዋታ መነቃቃት የኤዜንና የኮሬሽን ሪዛልት ምን ያሳየናል የሚለውን ለመመልከትም እንደዚሁ ሌላ አጋጣሚ እናገኛለን ብያለሁ። ያው እንግዲህ በዛሬው ጨዋታ አንበሉ ኦዴጋርድ አለመኖሩን ተከትሎ ኤዜም ዛሬ እድሉን አግኝቷል። ሊያንድሮ ትሮሳርድ በዘንድሮ ዓመት ለአርሰናል ትልቅ ልዩነት ፈጣሪ ተጫዋች ነው። ከዚህ በፊት 10 ጊዜ ቢሆን አንስቼዋለሁ። በዛሬውም ጨዋታ ከምጠብቃቸው ሰዎች መካከል አንዱ ነው። ሊያም ሮዝኔር እንዳጠቃላይ በቸልሲ በኩል ምን አይነት ታክቲክ ያሳዩናል፣ አርሰናልን ምን አይነት ታክቲክ ሳይቶ ሰርፕራይዝ